እሺ ይበቃችኋል። ለትዝታ ይሄ ሌላ ነው። አሁን ደግሞ በሱ 35 ነው ትርኢቱ የሚቀጥለው። ይሄኛው ሌላ ነው። ኤስዩ 35 ደግሞ አሁን በሚቀጥለው ሳምንት አስመራ ላይ ነው የሚጀምረው። አስመራ ነው የሚጀምረው። ተው ቻለው ሆዴ ተው ቻለው ሆዴ ሲያልፍ ለሚያልፍ ቀን ምን ነው መናለ የሚለው ትርኢት ነው የሚደረገው። እረፉ እያሉ ልክና ጥጋችሁ ነው። በጫማ ቁጥር ልክ ጫማ አድርግ። ሰፊ ጫማ አታድርግ። ሰፊ ባህል ውስጥ ነው የገባችሁት እና ጥሩ አይደለም። እየነገርኳችሁ ታልቃላችሁ፣ እየነገርኳችሁ ጠፋላችሁ፣ እየነገርኳችሁ መከራ። የአየር ላይ ጨዋታ ብቻ የዩቲዩብ ገቡ 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 ገቡ። አንዴ እኮ ደብረጽዮን ብሎ ነበር ታስታውሳላችሁ? ምንድን ነው ያለን? የምታድናት ከተማ የለም፣ እጅን ስጥ ገብተናል። ያንን እኮ አሁን መድገም የሚፈልጉት ኦልሬዲ በሌላ በአዲስ ስታይል ቀይሩ፣ ሲስተሙ ቀይሩ። በእውነት ነው የተለበሰው። መጀመሪያ ምን ተለበሰ? ይሄ የተለበሰው ለምን የተለበሰ ብለህ ጠይቀህ ታውቃለህ? አታውቅም። ቀይ ነው። ትናንት በአረንጓዴ ስገባ ለማስጠንቀቂያ ነው። ዛሬ ለአክሽን የገባሁት። በዚህ ደግሞ ስገባ አዳምጥም ብለህ እኔ የሚያሳዝነኝ የኤርትራውያኖች መቀበሪያቸውን ጋሸና ላይ መቀበሪያቸውን በአማራ ክልል በወሎ ክልል ማድረጋችሁ ኤርትራውያኖች በጣም አዝናለሁ። ለቤተሰቦቻችሁ ነው ማዝነው። አስመራ ላሉ ሚስቶቻችሁ፣ እናቶቻችሁ፣ አባቶቻችሁ አዝናለሁ። እንግዲህ የዛሬ ሬሳ በሙሉ የህወሓት የትግራይና የኤርትራ ልጆች መቃብራቸው በአማራ ክልል እየሆነ መምጣቱ ነው ትንሽ ለየት የሚያደርገው። እኔ አልገባኝም። አሁን ጦርነት ነው ሽሽት ነው ምንድን ነው የምታደርጉ ያላችሁት የሚለው ራሱ አልገባኝም። ትቀጠቀጣላችሁ፣ ትወጣላችሁ፣ ትቀጠቀጣላችሁ፣ ትወጣላችሁ፣ ገቡ ትላላችሁ፣ ትቀጠቀባላችሁ፣ ትቀጠቀጣላችሁ፣ ትወጣላችሁ፣ ትገባላችሁ፣ ትቀጠቀጣላችሁ፣ ትወጣላችሁ። ተረጋግታችሁ እንኳን ለቀናት መቀመጥ አቃታችሁ። አንድ ቦታ ላይ በሙሉ ጋር ትገባለህ። የማትገቡበት ቦታ የለም። እየሰማሁ ነው ያለሁት። ኦፍኮርስ የአንድ የውጊያ ስልት ነው ሰራዊቱን ግራ ማጋባት፣ ሰራዊቱን መበተን፣ ሰራዊቱን ይሄ አንድ የውጊያ ስልት ነው። ግን እንደዚህ አይደለማ፣ እያለቃችሁ ነዋ። እና ይሄ ትልቅ አደጋ ነው፣ ትልቅ አደጋ ነው። የገቡ ገቡ ለሚዲያ ለጫወታ አይደለም። ዓለም መንግስታት አሳውቀናልኛ፣ ተወረናል ብለናል። ስለ ሻዕቢያ በደንብ አድርጎ ዓለም አውቋል። እንዲያሳውቁ አድርገን በማስረጃ በቪዲዮ ልከንላቸዋል። እንዴት ከኤርትራ መጥተህ ወሎ ላይ እንደምትዋጋ፣ አላማጣ ላይ እንደምትዋጋ፣ ወልዲያ እንደምትዋጋ፣ ጭስ አባይ እንደምትዋጋ አሳውቀናል። ስለዚህ ለምንወስነው ውሳኔ በሙሉ ያለ መንግስታት ያቀልናል። ነገ ወጥተህ ጄኖሳይድ ብትል ምን ብትል ዓለም አይሰማህም። መረጃና ማስረጃ ተደግፈን ነው። ስለዚህ ተዉ ነው የምላችሁ። ተዉ 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 አልኩ። ይኸው እንግዲህ ዛሬ ስትረግፉ አደራችሁ። አሁን ስትረግፉ እየረገፋችሁ ያላችሁ ነው ያላችሁት። ሰራዊቱ ይገባል፣ ይተማል። እንደ ጉድ ነው የሚተማው፣ እንደ ጉድ። ለአፍሪካ የሚበቃ ለዓለም የሚበቃ ሰራዊት አላት ኢትዮጵያ። ተው አልኳችሁ። አቅማችሁን እወቁ አልኳችሁ። እምቢ አላችሁ። ሰው እንዴት መቀበሪያውን ቀያውን ሬሳ እንዴት ያርቃል? ሰው ሬሳ እኮ እያራቃችሁ ነው ያላችሁት እናንተ። እኔ አልመክራችሁም። ለዚህ ነው አርስቴን ሽሽት ጦርነትና ውጊያ ተምታቶባችኋል። የሻፋጁ ተዋጊ ተከቦ እኮ እየተወቀጠ ነው ያለው። ሻፋጁ ማለት ያው ሻዕቢያ ሸፋኖና ጁንታ ተዋጊዎች ተከበው እየተወቀጡ ነው ያሉት። ሽሽት ነው ጦርነት ነው ውጊያ ነው አልገባኝም። ወይ ወጥረ ተዋጋ። ትላንት ገቡ ገቡ ስላል ነበር፣ ዛሬ ደግሞ ተገልብጠው በከበባ ላይ ነው ያሉት። እና ይሄ ነው እኮ እና አልገባኝም። ውጊያና እንትኑ ተምታቶባቸዋል። ዩቲዩበር ይነግዳል በደንብ አድርጎ ነው። ለዩቲዩበር ቆንጆ ነው። ዩቲዩበሮች እግዚአብሔር ይስጣችሁ፣ እድሜ ለእናንተ። አሁን ሁሉም ያው ትንሽም ቢሆን እየበላ ጾሙን አያድርም። ገቡ ገቡ ብሎ አንድ ካወጣ ያው ትንሽ ነገር ይሸቀላል። ለዩቲዩብ ጥሩ ነው፣ ለሚዲያ ቆንጆ ነው። መሬት ላይ ላለው ሀቅ ግን ንጹሐን እያስጨረሳችሁ ነው ያላችሁት፣ እያስፈጃችሁ ነው ያላችሁት። መከላከያ ወስኗል፣ ቆርጧል። ለመጨረሻ ጊዜ ጽንፈኛው መጽዳት አለበት ተብሎ በስብሰባ ተወስኖ አልቋል። ይህ የሻፋጁ ጦር ለአንዴና ለመጨረሻ ጊዜ እንዲወገድ ተወስኗል በመከላከያ። ምናልባት በሳምንታት ውስጥ ያልቃል። የማያዳግም ይሄን ለመጨረስ ደግሞ አስፈላጊውን ሁሉ ይጠቀማል መንግስት።
ማንም አለመንግስታት አይከለክሉም ለመጠቀም ማንኛውም ሚጉንም በለው ኤስዩ 35ንም በለው ዲሽቃንም በለው ባዙቃንም በለው ዜኒችም ዋቴቨር በለው ማንኛውም ነው ይጠቀማል። ለጊዜው ዝም ያለው ምንድነው? ከተረጋጋችሁ ብሎ ነው። ካሁን ቀልብ ገዛችሁ ብሎ ነው። ግን አልተቻለም። ህዝቡ ልታስጨርሱት ነው፣ ያስጨርሳችሁት ነው ያላችሁት። አንድም ከተማ ተረጋግታችሁ መያዝ አትችሉም። እመነኝ፣ አንድ ከተማ አትይዙ። አሁን ምንድነው ይሄ ጦርነት? ለምንድነው ወደ አማራ ክልል የመጣው? አማራ ነው ፋኖ ነው የሚዋጋው? ፋኖ አይደለም የሚዋጋው። ጉዟችን ወደ አሰብ እንደሆነ ያውቃል። ስለዚህ ወደ አሰብ የሚሄደው ጉዟችን እዚህ ጋር እንግታው ነው። አይቻልም። ለአሰብ ራሱ የቻለ ሰራዊት ነው ያለው። ወደ አሰብ የሚገባው ሰራዊት ለብቻው ነው ያለው። በድንፋታ አይሆንም። ህወሓት መቀበሪያውን የምታውቁትና መሞቱን የምታውቁት ሲደነፋ ነው። ሲደነፋ አልቆለታል። በቃ አንድ መሳሪያ ያለችው ስውር መሳሪያ ህወሓቶች፣ ያቺ ስውር የህወሓት መሳሪያ ምንድነች? ድንፋታ ነች። አይተዋል። አሁን ምግቤ ያለው አንድ በአንድ ሊጨርሱ ነው። ባይ ለዚህ ነው ተለክዳክ ለኛ አንድ በአንድ መጨረስ አለብን። ለማንም ጋር ለሰይጣን ጋር ቢሆን አንተ ይሄን ካለ ህወሓት አልቆለታል። በቃ ተጨፍጭፏል ማለት ነው። የሚያልቅ ሌላ ንጹሃን የትግራይ ህዝብ አለ። ለቪምቶ ለመድፋት የተዘጋጀ ንጹሃን እንደዚህ ጆኖሳይድ ብራምን ለማለት የተዘጋጀ ህዝብ አለ ማለት ነው። አሁን ለጆኖሳይድ የተዘጋጀ ፊልም አለ። ይሄንን ካለ ህወሓት አልቋል። የጀነራል ምግበ ንግግር ይሄ ነው። ሂዱና ወደ ኋላ ተመልከቱ። ይሄንን ቃል ነበር ሴኮ ቱሬ ሲናገር የነበረው። ዛሬ ምግብ የሚናገረው የባህል ጀነራሎች ብለን ያልናቸው በምክንያት ነው። ስልት የላቸውም፣ እቅድ የላቸውም፣ እውቀት የላቸውም። አስታውሳለሁ ይሄንን ቃል አቦይ ፀሐይ ይለው ነበር። አሁን እንደውም እያመሳሰልኩት ነበር። ተሴም ቃል የተናገሩት አቦይ ፀሐይ አቦቹ በሙሉ እንደሱ አቦይ ስዩ መስፍንን በሉ አቦይ ማን በሏቸው በሙሉ እቺን ቃል ነበር የሚናገሩት የነበረው። ደገሟት። አሁን አመት ቆጥሮ ነው የደገሙት። ጥቅምት ነው የጀመሩት፣ ጥቅምት ነው የደገሙት። አሁን ማለቂያቸውን የምታውቁት እቺን ቃል ሲናገሩ ነው። የምግበን ቃል አሳያችሁና ደግሞ ተመሳሳይ እንደገና ነው የነሴኮን ማሳያችኋለሁ። ሄድ ምግበ ቀጥል። እናንተን ህቡን ከይትርሳ ወላ ኢድናንተን ወላ ኢድናንተን ህቡ ወይ አትጫዋ። ረጋ በሉ። በጮት እኮ አይሆንም ምግበ ረጋ በሉ። ሰከን በል የሚዘበላ እሱን አዳምጡ። እስኪ ከምግብ በፊት ረጋ በሉ፣ አትጩሁ፣ ቀስ በሉ። አይጥ ሞት ሲያምራት የድመት አሽንጣ ታሽታለች ነው። ይሄ ነው እንግዲህ አሁን የመጨረሻችሁ። ይልቁኑ የተናገርከው ነገር ሁሉ ያናደደኝ ነገር ምንድነው? እኔ አዲስ አበባ ምንም የለኝም ማለት ምግብ ምንም የለኝም። ያ ሁሉ ህንፃዎችስ፣ ያ ሁሉ ሀብትስ፣ ያ ሁሉ ሬስቶራንት ምግቦች ቤት በገንዘብስ፣ እስኪ የትኛው የትግራይ ባለስልጣን ነው ትግራይ ውስጥ ኢንቨስትመንት አድርጎ የውበት ሳሎን የከፈተ ትግራዋ ያለ ወይ? ንገሩኝ እስኪ። የህወሓት ባለስልጣናት ትግራይ ውስጥ የሰራ G+1 ቤት የሰራ የትግራይ ባለስልጣን አለ ካለ ንገሩኝ። የለም። ጠቅላላ ንብረታችሁ አዲስ አበባ ነው ያለው። ጠቅላላ ንብረታችሁ ናዝሬት ነው ያለው፣ ባህር ዳር ነው ያለው፣ ጎጃም ነው ያለው፣ ወሎ ነው ያለው። ለምን? የትግራይን ህዝብ ራሱን ስለማታምኑት ይወስድብናል ብላችሁ ስለምትጠረጥሩት ንብረታችሁን እንኳን ትግራይ ውስጥ አላስቀምጣችሁ። አሁን ወጣም ምን ንብረት አለኝ ትላለህ እንዴ? ያ ሁሉ ንብረት ያጣለ እንዴ? ጥሩ ነው። አሁን ለመንግስት ጥሩ መንገድ ከፈትክለት። ንብረት የለኝም ብለሃል። ያንተን ንብረት መንግስት ሲወስድ ከሳሽ የለውም። ምክንያቱም ንብረት የለኝም ብለሃል። ፓብሊክ ነው ያልከው። ለመንግስት የተመቻቸ ድል ነው የከፈታችሁለት እና አንድ በአንድ ሊጨርሰን መንግስት ማን ይከለክለዋል? መጨረስ ከፈለገ ምን አጣ ለመጨረስ? አንተን የተከላከልከው እንዴ? እንደ ቂቤ ነው ቁጭ አድርጎ የሚያስቀምጥልበት። ማን ከልካ ያለው ቢፈልግ መንግስት እስካሁን ድረስ እሹሩ እኮ የሚላችሁ እኮ ካሁን ሰው ትወራላችሁ፣ ካሁን እንደ ሰው ታስባላችሁ፣ ካሁን ወደ ትግራይ ልማት ትገባላችሁ፣ ህዝቡን ትይዛላችሁ፣ ግድ የለም ቀልብ ይገዛሉ ብሎ ነው እንጂ እኛ እኮ እናንተ ከጦርነቱ እንደማትወጡ እኮ ቀድመን ለመንግስት እንነግረው ይሆናል። መንግስት ወደ ሰፊ ነው፣ ግድ የለም ኮርዳይት
ተዋቸው ብሎ ስላለኝ ነው የተውኳችሁ እንጂ በምንም ተአምር አሳ ከባህር ውስጥ ወጥቶ ሾፒንግ አድርጎ ተመለሰ ማለት ህወሓት ጦርነት ካቆመ አትቆሙም፣ ከጦርነት አትወጡም ከጦርነት እመነኝ። እኔ ልንገራችሁ እናንተ ሙሉ ወሎም መሰጣችሁ ጦርነት አታቆሙ፣ ሙሉ ጎንደር ጎጃም መሰጣችሁ ጦርነት አታቆሙ። የባህል ጨዋታችሁ ነው እናንተ፣ ባህላዊ ጀነራሎች ናችሁ እናንተ። በዚህ ነው ያደጋችሁት፣ ግን ሞኞች ናችሁ። 83 ስለተሳካለ ዛሬ በጋሸና በኩል ነበር ባለፈው ታስታውሱ ከሆነ 83 ላይ ጋሸና ላይ የተከፈለው ዋጋ ቀላል ነበር። ያንኑ ስልት ይዘው ጋሸና ላይ መጡ። ይሄ ነው ከባዱ ነገር። እዛው ነው የምትርመሰመሱት። ታደሰ ወረደ መሳሪያ ደቅናችሁበት ነው የሚያስተዳድሩት ትግራይ። እመኑኝ፣ ታደሰ ወረደ ለትግራይ እልቂት ካልሆነ በስተቀር መፍትሄ አይመጣም። ጌታቸው ረዳ ተናግሮታል። ጓደኛ ከከዳ ፊቱን ካዞረብህ አለቀ። ለጌታቸው ያልሆነ ታደሰ ወረደ ለትግራይ ህዝብ ይሆናል አለ። እኔ ብዙ ጓደኞች እንደዚህ ያደርጉኛል። አብረህ በልተህ ይክዳል ጓደኛ። በመከራ ውስጥ አብረው ሊያልፍ አይፈልግም ጓደኛ። ያኔ አደጋለሁ ማለት ነው። ስለዚህ እኔ አሁንም የሚያሳዝን የትግራይ ያሳዝነኛል። አሁንም ተስፋ ይሰጡታል። እና መጮህ ከጀመሩ አደጋለ ማለት ነው። ይሄንን ቶኑን ይዩት፣ አክሽኑን ይዩት እና ወደ ጥቅምት 24 ቀይሩት። ይሄው ነበር ጥቅምት 24 ላይ የነበረው ድንፋታ ይቀጥል። ዋላ ኢድናንተን ህቡውን ከጥፎ ነው ያምል አይ ዋላ ኢድናንተን ህቡውን ከይትርሰዋ ዋላ ኢድናንተን ህቡውን እጃችንን ብንሰጥም አንድ ባንድ ያጠፉናል ላሉ የትግራይ ወታደራዊ አዛዡም ብዙ ጠላቶቻችንን ቆላ ተንቤል ላይ ቀብረናቸዋል ሲሉም ተሰምቷል። ትናንት በመቀለ በነበረ መድረክ ላይ ንግግር ያደረጉት እኒህ ጀነራል ስለ ትግራይ አንድነት ሲያብራሩ ነው የተደመጡት። አንድነት ሲኖረን ታሪክ እንሰራለን፣ ስንለያይ ግን ወደ ችግር ነው የምንወድቀው ያሉት ምግበይ የትግራይ ህዝብን ጦረኛ ነው የሚለውን አገላለጽ የተሳሳተ ነው። የታገልነው መብታችን ስለተረገጠ ነው። በቅርቡ እንኳን ከ10 ሺህ በታች አካባቢ ሰራዊት ይዘን በርካታ ጠላቶችን ተፋልመን ሊያጠፉን የመጡ ኃይሎችን አንድነት ስለነበረን ነው ሲሉም ተሰምቷል። ያለማጋነን እኮ አብዛኞቹን ቀብረናቸዋል የሚለው ደግሞ የጀነራሉ ንግግር አካል ነው። ምስ ዕጥቆም ምስ ጥይቶም ምስ ማን ነው የቀበረው? የትኛውን ጠላት ነው? ጠላትህ ጎራ ውስጥ ገባ ሄደ ፈጀኝ፣ ጨፈጨፈኝ፣ ድስቴን ሰረቀ፣ ማንኪያዬን ሰረቀ ያልከው ጠላትህ በሴት እህቶቻችን ብልት ውስጥ ብረት ከተተ ያለህ ጠላትህ እጁ ላይ ወደቅለት። ሻዕቢያ ወንድ ነው ያውቃል። አስመራ ላይ ጦርነቱን እንደምናካሄደው ያውቃል። ወንድ ነው። እሱን ጦርነቱን አመጣና ትግራይ ውስጥ ከተተል። አንተ ለጀነራል ለምን ብላ አትጠይቅም? ጦርነቱን ትግራይ አምጥቶ ሰጠ። አስመራ ተቀምጦ ሻዕቢያን አለቅ እጁ ላይ ነው፣ መዳፍ ውስጥ ነው የከተተ። ህልምም ነበረው። ትግራዋይ ይንቃቸዋል። ታውቃለህ፣ ኤርትራውያን ይንቋቸዋል። እናንተ ትግራዋይን መጨረስ አለብኝ የሚል የሻዕቢያ ህልም ነው። ከድሮም ጀምሮ ነው የሚንቃቸው። አጋሜ ነው፣ ልክ አድጊ እንደሚለው አጋሜ ነው የሚለው። ከትግራይ ወደ አስመራ የገቡ እንኳን ወንድሞቻችን ሲሄዱ 4 አጋሜ ሆነልኝ፣ 2 አጋሜ ሆነልኝ ነው የሚሉ። እንደሱ እንኳን አይቀጥሩም። ይፈልጉ ነበር ማጥፋት፣ መበቀል ይፈልጉ ነበር ትግራይ። ጦርነቱን አመጡትና ትግራይ ውስጥ ከተቱልህ። አንተ ጅል ስለሆንክ ባህላዊ ጀነራል ስለሆንክ ለምን ብለህ እንኳን አልጠረጠርክም። ተቀበልከው። መሰስ አድርገህ ቦርደር ከፍታ አስገባው። ጥባጥቤ ጫወታል። ወደድክም ጠላም ትግራይ በኤርትራ ቀይ እጅ ግዛት ገብታለች። ጣሊያን ነበር መጥቶ እኛ ገዛ ሲባል የምናውቀው። በደንብ አድርጎ ሻዕቢያ ትግራይን በቀኝ ግዛት ይዞታል። ይሄ ኮሎኒ ማለት ይሄ ነው። ተገዛ፣ በቃ ወደቀው። በሻዕቢያ እጅ ላይ ነው ያለው እያንዳንዱ ትግራዋይ። እመነኝ፣ ይሄንን ወንድ ነው። ጦርነቱ ራሱ ኤርትራ እንዳይካሄድ ነው ወደ ትግራይ ያመጣው። ለዚህ ነው ከትግራይ ሄደ አርሚ 7 አርሚ 40 አንድ 20 አርሚ 5 ያልክ እየሄድክ ታልቃለህ። ጋሸና ላይ ጭስ አባይ ሄደህ ታልቃለህ። የትግራይ ወታደር ፋኖ ነኝ ብለህ እየገባ እያለክ ነው ያለው። ዛሬ የተቆጠረው ሬሳ እንዳለ የሻዕቢያና የህወሓት ሬሳ ነው የተቆጠረው እንዳለ። ቁስለኛውም እነሱ ናቸው፣
ተዋጊውን በይፋ ነው የገባው። አርሚ 50 ድሮ በድብቅ ነበር ከፋኖ ጋር የሚቀላቀለው። በይፋ ነው መሰስ ብሎ የገባው። በይፋ መሰስ ብሎ በይፋ አለቀ። ገብቶ ምን ነው አዳን ብለህ የምትለኝ? ዋጋ ከፈላችሁ። በትግርኛ የተናገሩና በአማርኛ የተናገሩ እንድትሰሙት ነው። ትናንት ትግርኛ ማለት ሰምቻችኋለሁ። ተተርጉሞ ስለተ እንድትሰሙት ነው የተናገሩት። ግን ቃል በቃል ሄዱ። መብታችን ስለተረገጠ ነው። በቅርቡ እንኳን ከ10 ሺህ በታች አካባቢ ሰራዊት ይዘን በርካታ ጠላቶችን ተፋልመን ሊያጠፉን የመጡ ኃይሎችን አንድነት ስለነበረን ነው ሲሉም ተሰምቷል። ያለማጋነን እኮ አብዛኞቹን ቀብረናቸዋል የሚለው ደግሞ የጀነራሉ ንግግር አካል ነው። ምስ ዕጥቆም ምስ ጥይቶም ምስ መኪናኦም ብሙሉኦም እኮ ኣብ ቆላቶም ቤነ ትርፊና ኢና እዚኣውን ከይንርሰ ትሕጂ ደው ኣቢልና ዘሎ ዘደራሽ እዚ መፃወት ናቶም ይነሩ ተመሊስና ተኣኪብና ጀነራሉ በተለይም በማህበራዊ ሚዲያ ባህላዊ ጀነራሎች እየተባሉ ስማቸው ከሚነሱት ውስጥ አንዱ ናቸው። ይህንን በተመለከተ ሲገልጹም ባህላዊ ጀነራል ነህ ሲሉ ያስቀኛል፣ በጣም ነው የሚኮራበት በማለት ሆኗል። ከትግራይም ከህወሓትም ወጥተው የሄዱ ወንድሞቻችን እንዲመለሱ እንፈልጋለን፣ እየሰራንበት ነው የሚል ሀሳብም አንስቷል። እዚህ ጋር እኔን ለመናገር ነው ይህን ያልከው። ባህላዊ ጀነራል ነው ይሉኛል። አው ብያለሁ ልኝ ያልኳችሁ ማንም አላላችሁ። ወደ ሌላ አትምጡ። ኮርዳይት ነው ያልኳችሁ። ለምን ባህላዊ ጀነራል ያልኳችሁ? አሁን የኢትዮጵያ ጀነራሎች የፈለጉ ኮሎኔሎችን ወታደርን ብለው ብትለው ማንም ወታደር 6 ወር 1 ዓመት ውትድርና 4 ዓመት መኮንነት ኮርስ ሳይገባ ወታደር አይሆንም። ሚሊተሪ ሳይንስ ይማራል። ሚሊተሪ ሳይንስ ይማራል። ይሄ የወታደር ህግ ነው። ለዚህ ነው ሚሊተሪ ማለት ሳይንስ ነው። ውትድርና ሳይንስ ነው የምንለው። ተምረህ ነው የምትወጣው። ወታደር 1 ዓመት ይፈጋል። 1 ዓመት በአይኒ ሚስ ማሰልጠኛ ገብቶ 1 ዓመት ነው። ዊዝድሮ አድርጎ የሚወጣም አለ ሳይችል ቀርቶ ስልጠናው። ኦፊሰር ከሆንክ ደግሞ 3 ዓመት ትገባለህ። ኦፍኮርስ ህወሓት ለዘመናት ካዴት ኮርስ ዘግቶ ነበር። ሆለታ መኮንኖች ማሰልጠኛ ዘጋ። ሰራዊት እንዳይወጣ የተማሩ ኃይሎች እንዳይመጡ 12 ክፍል ኮምፕሊት አድርገህ ነው ማትሪክ ሪዛልት ሁሉ ይጠይቃል። መኮንን ኦፊሰር ኮንቶ ለግዛት ዘግቶታል። እሱ አዋሽ አርባ ውርሶ ማሰልጠኛ የመኮንን ማሰልጠኛ ቦታዎችን በሙሉ ዘግቷል። ለምን? የሰለጠኑ መኮንኖች እንዳይወጡ። አብይ ደግሞ መጀመሪያ የሰራው ስራ ምንድን ነው? የመኮንኖች ማሰልጠኛን መክፈት ነው። ከፍቶታል። ከፍተኛ መኮንኖች የሰለጠኑ ነው ያሉት። በ3 ዓመት በ4 ዓመት እየሰለጠኑ ይወጡ ነው ያሉት። ሰልጥነው ነው የሚወጡት። የእናንተ ጀነራሎች ባህላዊ ያልኳችሁ ከመጀመሪያ ጫካ በህወሓት ዘመን ላይ ወያኔ የሆናችሁ ስትዋጉ የነበራችሁ ናችሁ። አንድም የተማረ ጀነራል የላችሁ። በልምድ ተዋጊ ነበራችሁ። አው ትዋጉ ነበር። አስታውሳለሁ 83 ላይ እንደገባችሁ የቀድሞ ሰራዊት መኮንኖችን በሙሉ ጠርታችሁን አስተምሩ ነው ያላችሁ። ሊያስተምራችሁ የገባ ያስተማራችሁ አለ። እምቢ ብለን ይወጣ እንደማዋለን። ይህ ግልጽ ነው። ከ83 በኋላ ነው ገብታችሁ ፊደል የቆጠራችሁት። መጽሐፍ ማንበቢያ ነበር ወቃችሁ። ኤርሚያስ ዋቅጅራ ይናገር ሄደ። የትኛው የህወሓት ጀነራል ነው ካዴት ኮርስ ገብቶ ካዴት የሆነ ዛሬ ጀነራል የምትባሉት? እስኪ ንገረኛ ካለ ንገረኝ። ይልቀው ባህላዊ ጀነራሎች ናቸው ያልነው ለዚህ ነው። ግን ከዛ በኋላ ሰው ልጅ ያድጋል። እዛው ገባችሁ፣ ስልጣኑ 83 ላይ ተቆጣጠራችሁ፣ አስተማሪ ተቀጠረላችሁ፣ ኤቢሲዲ አሁ ቆጠራችሁ። ከዛ በኋላ እያላችሁ እየቀራችሁ እየተዝናናችሁ ብቻ የ1 ዓመት የ2 ዓመት ኮርስ ተመረቃችሁ ተብሎ ያው ካዴት ሲቪል ሰርቪስ ኮሌጅ ተባላለ። ዲቪ ምን አለ ቲፒኤልኤፍ እንደኔ አንተ እግር ስር ቁጭ ብለው ፖለቲካ ቢማሩ አይማሩም። እንጨት ናቸው። ይሄ ነው ፖለቲካ ሳይንሱ። ይሄን ልትክድ ብለህ ብትል አትችልም። አለና ቦታው ላይ አለናል። ስለዚህ ባህላዊ ያልናችሁ ከዚህ ተነስተን ነው እንጂ ከሌላ አካባቢ ያለ ባህላዊ ናችሁ ማወቅ አለብኝ። ምግብ ምን ነበር? ምግብ መጽሐፍ ማንበብ ትችል ነበር? አዲስ አበባ ስትገባ 83 ትችል ነበር ወይ? እስኪ ንገረኝ። ማንበብ መጽሐፍ ትችል ነበር? አትችልም። ምናልባት ጻድቃን ትንሽ የተማረ ሰው ነበር። 12 ክፍል ጨርሷል እሱ። ሌላ ማን እስኪ ለከከብ ይጥራል እስኪ ማንም ይጥራል። ስለዚህ ስንናገራችሁ ወደ ሌላ ክፋት አትውሰዱት። ያሆናችሁትን የነገርናችሁ
ወደ ዝርዝር ከገባን ደግሞ ፊልም እያወጣ በማስረጃ ማሳየት ይችላል። አሁን እናንተን ሲያስቆጥራችሁ ዋቅጅራ ልጅ አለ አይደል እንዴ? ሰራተኛ እኮ ቤት መድበራችሁ ነበር እናንተን ማታ ማታ የሚያስጠላ ኤቢሲዲ የሚያስቆጥር አሁን የሚያስቆጥር። ዞሮ ዞሮ ግን ሰው ሰለጠናችሁ ደስ ይለኛል። ስልጠናችሁ ግን መሰረት የያዘ ስላልሆነ ነው። ከጦርነት አትወጡም። ያቺ ያደገችሁበት የጦርነት ባህሪ እስከ መጨረሻው ድረስ ደም ግብራችሁ ነው ለእናንተ። አሁን ምን ይሁን ብሎ ነው የትግራይ ወጣት ሄዶ አርሚ 12 አርሚ 40 ሄዶ ጎጃም የሚያልቀው? ለምን ሄዶ ያልቃል? ለምን ያልቃል? ዝም ብትጠይቅ ጋር ሳይኮሎጂካሊ እንዴት የትግራይን አርሚ 20 አርሚ 70 እንዴት ሻዕቢያ ያዛል? በምን መስፈርት ሻዕቢያ ያዛል? እንዴት የትግራይ ወታደር ተነስቶ ኤርትራ ገብቶ ይሰለጥናል? እንዴት የኤርትራ ወታደር የትግራይ ወታደር ሄዶ ከሻዕቢያ ጋር ውትድርና ይገባል? እንዴት ይቆማል? በምን መስፈርት? ምን ለማድረግ? ቆምብር ጠይቃል። እንደ አንድ ጀነራል አገናዝባል። ጦርነት ውስጥ እንደው ቢያሳካና ቢያልቅ ቢቆም ሻዕቢያ ይለቃል ወይ? ሻዕቢያ ከምንም በላይ የሚያሰጋውና የሚጠላው የትግራይ ወጣት ነው። አይወደውም። ከድሮም ነው እኮ ይሄ። ከድሮ እኔ አሁን አልማወራው ከድሮም ጀምሮ የሚንቁት እናንተ ነው፣ የሚጠሉት እናንተ ነው። ሻዕቢያ ከትግራይ ጋር ሊሆን አይችልም። ጥቅም አለው፣ ፍላጎት አለው። ለዛ ፍላጎት ተጠቅሞባል። እንደ ኮንዶም ተጠቅሞ ይጣላል። ኮንዶም እንኳን ሲጣል በወረቀት ተጠቅልሎ ሰው አየኝ አላየኝ ተብሎ ነው የሚጣለው። ኮንዶም ሲጣል እናንተን አለምንም ነገር ነው የሚጥላችሁ። አውጡት ተጠቅሞ የሚጥላችሁ ነገርኩ ወይ እናስተማርኩ። እንዴት ሰው ካለፈው ትምህርት አትማርም? ይሄ ነው። ዘላለም እኮ ብልጥ አትሆንም። አንድ ቦታ ደግሞ አሪፍ ብልጥ ይበልጣል ወይ በዚህ ያሸንፋል ይበልጣል። ተው አልኳችሁ። ተው። ስለዚህ ሜክሲኮ አጋዚያ የተማርኩበት ትምህርት ቤት ነው። ሜክሲኮ እዛ የተማርኩት። ስለዚህ አሁንም የትግራይ ህዝብ በቃኝ ልትል ይገባል። ኦፍኮርስ ወደ ሀራ መሬት የገቡ ነው ያሉት በሙሉ በቃኝ ብለው ያመፁ ነው ያሉት። ጥሩ ነው እሱ። ግን ምን ያክል የሚለውን ነገር አላውቅም። ደግሞ ነገር ይገለበጣሉ። ኤርትራውያኖች ራሳችሁን ነፃ አውጡ። እመነኝ አትመነኝ፣ ጦርነቱ የሚካሄደው አስመራ ውስጥ ነው። ይሄ ምን ነገር ስለሚደረግ ነው። ነገ አይ ብላችሁ እንዳትሉኝ። ብዙ ጊዜ ስናገር እኔ ይመስላል ወታደር ስለ ኦፊሰር ነኝ። እኔ ከፍተኛ ኦፊሰር ነኝ፣ ማዕረግ ያለኝ ሚሊተሪ ሳይንስን ካደገ አገር ከመስክባ ከራሻ ተምሬ የወጣው ነኝ። ሳይንሱን አውቀዋለሁ፣ ፖለቲካውን አውቀዋለሁ፣ ውጊያውን አውቀዋለሁ። አዳምጥምልን የሚመጣውን ነገር ነው የምነግርህ ያለሁት። እመነኝ፣ ይሄ ጦርነት አስመራ ውስጥ ይካሄዳል። ይሄ ምን ነገር ስለሚደረግ ነው የምነግርህ። ለዚህ ነው የመንግስት ትዕግስቱ በቃኝ ብሎ የሚልህ። አይተሃል? አሁን ቶናቸውን ጀነራሎቹ ሲናገሩ እየተቀየረ ነው ያለው። ቶናቸው እየተቀየረ ነው ያለው። የጠቅላይ ሚኒስትሩ ንግግር ተቀይሯል። የአረባው ሲናገር ሰምተዋል። ቶኑ ተቀይሯል። ፊልድ ማርሻሉ ሲናገር ቶናቸው ተቀይሯል። ይሄ አንድ ምልክት ያሳያል። እንደ ወታደር ኦፊሰር ብትሆን ጀነራል ብትሆን ይሄ ምልክት ያሳጣል። አንተ ይሄ ነው ምን አልከኝ? ታደሰ ወረደ አፍዛ ደንግዛለሁ እንዴ መግቢያ ሲያወራ እዛ ነበረ። የክብር ቀረጥ ከፋዮች ላይ ዋና እንግዳ ነበር አስገባ ስላለው። ስለዚህ እኔ አሁንም የትግራይ እናት ይበቃሻል። ከዚህ በኋላ እኔ ባታረቅሽ ደስ ይለኛል። አብሮሽ የሚያለቅስም አይደለም። አሁን አላቃሽም የለም። ትናንትስ ግድ የለም። ህዝቡ በየቦታው አልቅሷል። ይበቃችኋል ባይ ነኝ። በጭብጨባ በሆይታ በገቡ በርሪታ የሚወጣ ነገር የለም። የምናሳያችሁ ቪዲዮ ይዘገናል። ሰው ከአስመራ መጥቶ ፍኖተ ሰላም ይሞታል። ደብረ ማርቆስ መግቢያ ላይ ያልቃል። እስኪ ንገረኝ። ገሸና ላይ ያልቃል። መጥቶ ተከቦ ይወቀጣል። ሬሳዬን አታርቀው እኮ ይባላል። ሬሳዬን አታርቅብኝ ይባላል እኮ ሲጸልይ ላሱ። አሳዝናል። አንፎክርም። መከላከያው ይሄንን ድል አደረገ ብዬ አልፎክርም።
ምክንያቱም የሚሞተው ወገኔ ነው እየሞተ ያለው እንዴ። ዴቪ ስንት ዓመት ሙሉ ስከታተል ያንተ ቃል መሬት ጠባብ አታውቅም። ለመሰለ ወታደር ስለሆንኩ ነው እኮ። ማነው እሱ? ማነው አብርሃም ሚንተሪ ነን። ይኸው ወታደር ማለት ምንድን መሰለህ? በተለይ ከፍተኛ መኮንን ስትሆን አርቀህ ማየት ነው ያለብህ። ያን ውትድርና ብቃትህ፣ በተለይ መኮንን ስትሆን ብቃትህ አርቀህ ማየት የነገውን ነው የምታየው። እነዚህ እኮ የዛሬን እንኳን ማውራት አይችሉም እኮ። እንኳን ስለ ነገር ያስቡ የዛሬን ማውራት አይችሉም እኮ። ሰው በዩቲዩብ እንዴት ይነዳል? ሰው በሚዲያ እንዴት ይነዳል? ያውም አሜሪካን ሀገር ሆኖ ካናዳ ሆኖ ዩሮፕ ሆኖ ሚዲያ እንዴት ይነዳል? አይሆንም። ቁስሉ በጣም መረቀዘና አደጋው ከፋ። በነሞርዳፋ ቻ ጠፋ ይባላል። አየዋለ። አሁን በእናንተ ሰበብ ንጹሃን ትግራዋይ ሁሉ አዲስ አበባ ላይ እንቅልፍ አጥተዋል። አብረው መኖር አልችሉም። ያ ሁሉ እንደለይ ናተከተከይ አበረለይ አጅዋ የለም። አሁን አዲስ አበባ ላይ አንገደፉ እየተለቀሙ ነው ያሉት። ምክንያቱም መጀመሪያ የውስጥ መጽዳት አለበት የሚል ፕሪንሲፕል ተላልፏል። እሺ ተቀቀጣለሁ ብሬ እሺ ተላልፈ አሁን ጠፍተዋል በሙሉ ሻቢያዎች። መኖሪያ ቤታቸውን ቀይረዋል፣ አድራሻ ቀይረዋል። አንድ ቦታ አንድ ችቦ ተሰብስበው እዛው ነው አድማ የሚመቱት። ድሮ ቤተክርስቲያን ጸበል ቤት ምናምን ነው እሱም ቀርቷል። አሁን ሻቢያ መሀል ከተማ አዲስ አበባ ላይ የተደበቀባቸው ቦታዎች በሙሉ በመንግስት ቁጥጥር ስር ውለዋል። የጸበል ቤት፣ የዕቁብ ቤት፣ የድር ቤት፣ የእምነት ቤት መረጃ የሚሰጡ በሙሉ በቁጥጥር ስር ገባ። የገንዘብ ሐዋላ፣ የንግድ ቦታ መረጃ ክፍላቸው በሙሉ። ስለዚህ ንጹሃን ኤርትራውያኖች እንኳን ቢኖሩ ኑሯቸው የሰቆቃው ኑሮ ሆነ። መንግስት አምሯል። በቴክኖሎጂ ነው። ተው ምድር እዚህ ነው። አትችሉም፣ ከግንብ ጋር ነው የምትጋጩት። ለዚህ ነው አንድ ቦታ መቆም አለበት። ይልቁን አንድ ነገር ጂጂክያ ታውቋታላችሁ፣ ሚዲያ ላይ በጣም ሻቢያ የሰራው ምንድን ነው? እዚህ ያሉትን ሰዎች ማስተባበር ነው። ዲያስፖራው ላይ መንግስት ግልበጥ አድርጉ። ሁሉንም በማይገናኙ ፓርቲዎች ብቻ ተቀናጁ። ሁላችሁም ስለ መንግስት አውሩ። እንደዚህ አሉ፣ እንደዚህ አድርጉ፣ ሰላማዊ ሰልፍ ውጡ፣ ዳውን ኢትዮጵያ በሉ፣ ባንዲራ በሙሉ ሻቢያዎች ናቸው። አይታችሁ ከሆነ አሜሪካን ሀገር ወጥቶ ነበር ሰልፍ ዳውን ኢትዮጵያ ብለው። አሁን በቀደም በሙሉ ሻቢያዎች ናቸው። በሙሉ አማራ የለበትም ውስጥ ስቶፕ ጄኖሳይድ አማራ መደበቂያው ስሟ ነች። አማራ ጄኖሳይድ ስቶፕ አማራ ውሸት ነው። አማራ ክልል መጥቶ የሚዋጋው ሻቢያው ዋት ነው የሚዋጋው። አሁን ይህን ማን የሚያስተባብረው? ሻቢያ ነው የሚያስተባብረው። ሰው አሁን ኢትዮጵያኖች ሰልፍ ወጡ ትላለህ። ሰልፍ አሉ ኢትዮጵያኖች ሻቢያዎች ናቸው። አትሞስፌር ከተማውንና ዓለሙን መበጥበጥ ነው። ማንም አይሰማም። አሁን ለምን ቪንቶ አይደለም ለምን አረቄ ስደፋት ነው? ፖለቲካው ተባልኖባቸዋል። ሌላ ሲስተም ነው መቀየር ያለባቸው። ተነቅቷል። የትም ቦታ ሰልፍ ብትወጣ ሻቢያ አረንጓዴ፣ ቢጫ፣ ቀይ ባንዲራ ይዞ እንደሚወጣ ህዝቡ አውቋል፣ መንግስትም አውቋል። በቃ የለም ጀርመን ወጡ። የት ማነው ጀርመን የወጣው? ሻቢያ ነው። እንግሊዝ ወጡ። የት ማነው እንግሊዝ ሀገር የወጣው? ሻቢያ ነው። አስተባባሪው ሻቢያ ነው። ባጀቱም የሻቢያ ነው። እንዴ ግልጽ ነው እኮ ምንም ነገር የለውም እኮ። የህዝብን አቶ ማንም ሞኝ የለም፣ የሚወጣም የለም። አሁን አወቃችሁ እኮ ማን እንደሆናችሁ። ጦርነት ፈልጋችኋል። ጦርነቱን እናካሂደዋለን። በምርጫችሁ ነው የምናስተናግዳችሁ። በምርጫችሁ በሰላም ጠረጴዛ ዘርግተናል። አልተቀበላችሁትም። በጦር ሜዳ ይብራል። የምንገዛውን መሳሪያ አትቁጠሩ። ኤስዩ 35 እኮ መንግስት አስገባው። ገና ኤስዩ 76 የሚባል አለ። እሱም ይገባል። እየገባን ያለው ብዙ ሀሴት አለን፣ ብዙ ንብረት አለን። ከማንም ሀገራቶች ራሳችን መጠበቅ አለብን። ከማንም ሀገራቶች ለመጠበቅ የሚያስፈልገን ሁሉ እንገዛለን። ፍቃድ አንፈልግም ከእናንተ አንፈልግም። ከማንም ፍቃድ ማንም አናማክርም። ደግሞ ፍቃድ ሳይሆን ማንም አናማክርም። ገዝተን የገዛነው እናሳያለን። ማንህና ነው አንተ ለእኛ የምንገዛውን መሳሪያ
ምን ታጠቀው መሳሪያ አንተ የምትመክር ምን ስለሆንክ ታዳምጣለህ? ምልህን እንገዛለን። ኤስዩ 35 ያበሳጨ ኤስዩ 75 ካስገብተን ደግሞ እናሳያለን። በደንብ እንዲወጣልን ሰንኮፍህ እንዲወጣልን ነው የምናደርገው። ምንም አታረግማ ከማማቶች ኮሪ እኔ ሁሉም ኤርትራዊ ምንም አላምናቸው ቢፋቁ ሻዕቢያ ናቸው። አንድ ጊዜ እኮ መለስ ዜናዊ ይመራል ሁሉም ኦሮሞ ቢፋቁ ነግነዋል። ስለዚህ የሰሜኑ ክፍሎች ዛሬ በመላው አማራ ክልል ላይ የደረሰባችሁ እልቂት በቀላሉ አይደለም። ስማታት የሚባለው ይሄ ነው። ስማታት ከኤርትራ ገብቶ ገሸና ላይ አለቀ። ከትግራይ ከአድዋ መጥቶ ገሸና አለቀ። የስማታት ሐውልት አሁን ነው መስራት ያለባችሁ። አሁን ሱሪ የስማታት ሐውልት ሰው እንዴት ለጥቂት ሰዎች ብሎ ዋጋ ይከፍላል? እነሱ ገንዘባቸውን ንብረታቸውን ፕሮቴክት እያደረጉ ነው። ለመኖር በጦርነት ውስጥ ብቻ መኖር እንዳለባቸው ታውቃለህ ህዋቶች። ዲቪ ቀዩን ቦኔ ስትለብስ የሆነ ነገር አለ ብዬ አዎ፣ ለዚህ እኮ ነው የለበስኩት ዛሬ። ኢብራሂም ከም ያለሁም አሁን ደግሞ ስማችሁ ቀይሩ። የእስላም ስም የያዛችሁት በሙሉ ውጡ። ሻዕቢያዎች የእስላም ስማችሁ ቀይሩ፣ ውጡ። የፋኖ የእስላም ስም ምናምን የያዛችሁ በሙሉ ውጡ። ኦልሬዲ ህዝቡም ያውቋቸዋል። ማነው ኢብራሂም ነው ታውቋቸዋል። አበስ እኛ እኮ በጣም ስለምንሰልላችሁ እኮ ነው። ስለምን አሁን ኢብራሂም ሱሌማን ብሎ ገባ። ኢብራሂም ሱሌማን በመጀመሪያ ለሱሌማን ከሆነ አባቴ ኢብራሂም የሚል ስም አይወጣም። በእስልምና ክልክል። ስትሸውዱ ደግሞ አታውቁበትም እኮ ፋራዎች ናቸው እኮ። ይሄ እንኳን ቤት መጥቶ ነው ኢብራሂም ሱሌማን የሚባለው አይባልም እኮ። ኢብራሂም ሱሌማን ለኢብራሂም ሌላ ስም ነው የሚወጣው፣ ለሱሌማን ሌላ ስም ነው የሚወጣው። ትሸወዳላችሁ። በዚህ በቀላሉ የምትሸወዱት እና አይሆንም። ጂጂክያ እንኳን ምን አለች? ጀዋር እኔ እናንተ ለፈለፍለፍለት በክብሪት እንጨት የምትሄድ መሰል ካለች ጂጂክያ በቃ አልሆነልንም። በቃ አልሆነልንም። በቃ አሁን ይሄ ሰውዬ መንጥቋል አለች። በቃ ላይ ሄዷል አለች። ጠቅላይ ሚኒስትር ሄዷል አለች። በቃ ምንም ማንም አይደርስበትም። አርፈን ሀገራችን እንግባለች። በቃ እኔ ትቻለሁ። በቃ አይኔ እያየ ጠፋ አለችው። አይኔ እያየ ተነን ካለችው በቃ እናንተም እንደዚህ ናቸው። አይናችን እያየ ተነናችሁ ጠፋችሁ። አንድ አብይን ስትታገሉ ሰውየው ስማ በአርማታን የተከልነው አላልኩም? ድሮ አታስታውስም? በአርማታን የተከልነው አልኩ። ለቀጣይ 100 ዓመት አገር ይመራው እሱ። ከሱ የተሻለ መሪ እስኪወጣ ድረስ ከሱ ውጭ ማንም የለንም። ዳውን አብይ፣ ዳውን አብይ፣ ዳውን ፊልድ ማርሻል፣ ዳውን ከንቲባ አዳነች አቤቤ፣ ዳውን ኮርዳይ። ይሄ አይሆንም። በቃ የሞተ ፖለቲካ ነው። ይውጡ ከዚህ ውስጥ በቃ። ስቶፕ ጄኖሳይድ አማራ ጄኖሳይድ የለም፣ አይሰራም። እንዲህ ምንድን ያልሽው? ጂጂ እስኪ ተናገሪ። እሺ ታስቂኛለሽ። ጀውዬ እዘኑልኝ ነው። እኔ ጀዌማ ከሆስፒታል ጀዌማ በቃ ቀወሳለች። በቃ ከሆስፒታል ይወጣ ዝግምተኛ መስልክ እንደዋል መሰላለች። በቃ ሰውየውን አንችለውም ማለች። በቃ አብይን በቃ አንችለውም። በቃ ምንም ነገር ብትል ማንም ፖለቲከኛ አይችለውም ማለች። በቃ መንጥቆ ሄደ። ምን ታደርገዋለህ? አንዳንዴ እኮ ባላጋራህን አቅም ካወቀው መሸነፍ ነው ያለበት። በቃ መቆም ነው ያለበት። ብለህ የልህ ውጊያ የልህ ጦርነት ታደርጋለህ እንዴ? አይሆንም። እንዴ ነገራችሁ ያልሽው ምንድን እንዴት ያልሽው? ቆይ ነገር እንዴት ነው የመነጠቀው ሰውዬው? ጀዌማ ከሆስፒታል የወጣ ነው የሚመስለው፣ ግን እንደዚህ የኦሮሞን ጋቢ እንደዚህ ለብሶ ንፋስ ወደዚህ ወደዛ እያደረገው። እዘኑልኝ ነው ጀውዬ፣ እዘኑልኝ ነው። እኔም አልገባው አንተም አልገባ። ምላሳችንን ብንሰበስብ እኮ እንገባ ነበር። ጀዊ እስቲ ምላሳችንን ሰብስብ እንሞክረው። ግድ የለን ሄዱ እኮ አንይዛቸውም እኮ ከዚህ በኋላ ሄዱ፣ በረሩ። የሰማይና የምድር ርቀት ነው ያለን። እነዚህን ሰዎች ለሚያስ ዶሮ ነበር የነገርኩ ገና ሀገራችን ሲገባ 2008 አትግባ እንግባ አትግባ
የምንሞክረው። ግድ የለም ሄዱ እኮ ሄዱ። ምን አዳች መጀመሪያ ነበር ከጃንካር የሞተ የወደቀ ላፕቶፕ ይዘ ማርሽ ቀያሪው እኔ ነኝ ሮድማፑ እኔ ነኝ ቢያልቅ ሳተው ብዬ ነበረ። ገባ ያኔ ትግሉ ተበልቷል። ፔሬድ አለቀ። አሁን ጸጥ ብላፋችን ዘግተን ቀጣዩን ህይወታችን መቀበራችንን አመቻችን። እነዚህ ሰዎች በቃ ሄደዋል አለች። በቃ መነጠቁ አለች። በቃ ሄዱ፣ ማንም አይደርስባቸውም አለች። በቃ እውነቱን ነው። ማነው አብይ ላይ የሚደርሰው ከዚህ ሰዓት በኋላ? የ3 ዓመት ልጅና እኮ የ16 ዓመት ልጅ ሩጫ ማለት እኮ ነው አሁን የያዛችሁት እናንተ። ይኸው አለች በይ ንገሪው። አንይዛቸውም እኮ ከዚህ በኋላ ሄዱ፣ በረሩ። የሰማይና የምድር ርቀት ነው ያለን እነዚህን ሰዎች ለሚያስ ድሮ ነበር የነገርኩ ገና ሀገራችን ሲገባ 2008 አትግባ እንግባ አትግባ እንግባ አትግባ ግባ አትግባ ተውን ቀጥልበት። ይሁን በቃ ብር ዝም ብሎ ከባንክ አይወጣም፣ ግማሽ ይቀመጣል። አሁን ብራችንንም አውጥተን ምላሳችንን ቦልጉለን አውጥተን አሁን እኛና እነሱ ሰማይ ታውቃለህ፣ ወደ ሰማይ የሚደርስ ምንም አይነት ሚሳይል እንኳን የለም እዚህ ሰውዬ ላይ ለመድረስ። እንዲሁ ብቻ የሆላንድ ወንዝ እኔንም እዚህ ኪችን ውስጥ ከኪችን በምላሴ አንተ ደግሞ በምላስክ ቢቀርብን እስቲ እርሶ ምን ይሞክሩት። እንደ ኢትዮጵያ ህዝብ እንሞክረው። ህዝቡ ደስ ካለው ይጣልበት፣ ለምን አይቀቀልበት? ምን አገባኝ፣ ተመችቶናል ካለ እንዲሁ በቃ ሬቻም ቢሆን ንፋስ ያወዛወዘን እናንተ በቃ የቀረነው ሁሉም እኮ ገብቷል አሉ ስሰማ። ያ ለኦነግ ብለው በሙሉ ብራችንን ሲሰበስቡ የነበሩት በሙሉ ዛሬ አዳማ ላይ ከአብይ አህመድና ከሽመልስ አብዲሳ ጋር ቁጭ ብለው አሁን ደግሞ ለብልጽግና እያሉ ነው አሉ። ያ ብራችንን የሰበሰቡት እኮ ስማርቶች ናቸው እንዴ። እጥፍ ትላለህ እኮ አንድ ቦታ ላይ እኮ እጥፍ ነው የምትለው እኮ። አይሆንም። ጌቾን እኮ አታየውም እንዴ? ጌቾ በላይ እኮ ተዋጊ አልነበርም እኮ። ጌቾ እኮ በቃ እጥፍ አለ። በቃ አየው ስታይሉ ገባ። ይሄ ነው ፖለቲካ ማለት። ዝም ብለህ አኞ ስጋ ይመስል አይሆንም። ሰዎቹ ሄዱ፣ በቃ ሄዱ አለች እኮ። ሰማይ ጠቀሱ አለች እኮ። ምን ላድርግ እኔ? አይችልም። ደግሞ ምን ታደርጋለህ? ብሪዝ አልኩ ትናንትና። ካልሆነልህ ቆም በልና ብሪዝ አለ። ተንፍሱ፣ አየር አውጡ አየራችሁን። ከዛ በኋላ ሰከንድ ብላችሁ ኦኬ፣ ይሄኛው ሂሳብ አልሆነልንም፣ በዚህኛው ደግሞ ሲለድሙ እንሂድ፣ እስኪ ይሄኛውን ደግሞ ሞክረው በሉና በዚህኛው ደግሞ ሞክረው ይላል። የጥሞና ጊዜ አብጁ። አላማጣ ላይ ተቀጥቅጠ፣ ወልዲያ ላይ ተቀጥቅጠ ተመልሰህ እንደገና ጭስ አባይ ገብተህ ታልቃለህ። እስኪ ንገረኝ። መልሰህ መጥተህ ጋሸና ላይ ታልቃለህ፣ ተከበህ ትወቀጣለህ። ምን የሚሉት ትግል ነው ይሄ? ለነገሩ እናንተ አትሞቱ። ከላይ ሆናችሁ ለኮማንድ ፖስት አዝምቱት። ስለዚህ አሁንም ቢሆን የሚከፈለው ዋጋ የሚያሳዝነኝ፣ እናንተን ተከትለው የሚሞቱት ንጹሃኖች አሳዝኑኛል። በዚህ ላይ ደግሞ በጣም ሐዘንም ብለው ደግሞ ምንድነው ትልቁ ነገር፣ ሰው ከኤርትራ መጥቶ ጋሸና ላይ እንዴት ይሞታል? ድሮ የተናገሩት እመኑኝ፣ ይሄ ጦርነት የአማራ ጦርነት አይደለም። እመኑኝ፣ ይሄ ጦርነት የህወሓትና የሻዕቢያ ጦር ድሮ የተናገሩት። ይኸው ዛሬ ሬሳ ይለቀማል በአማራ ክልል ላይ ኤርትራዊ ሬሳ። ሳዋ ሰልጥኖ የተቀመጡት በሙሉ መጥተው አለቁ። ገና ወደ አሰብ ሳንሄድ ገና ጉዞ ሳንጀምር እዚሁ አለቁ፣ ተጠራቀቁ። አሁን ወደ አሰብ ብንገባ ማንም ይከለክላል? ክፍት እኮ ነው። መሰስ ብለን እንገባለን። ማንም ከልካይ የሌለበት። ያው እንደለመዳችሁት አሰብን በሙሉ ከተማ ውስጥ ቦምብ ቀብራችሁ ብላችኋል አሉ። ትላንትና ነው ከትላንቱ ላይ ነው የሰማሁት። በቦምብ አጥረናት ነው የምንወጣው አሰብን አላችኋል የኤርትራው ሚኒስትር። ምንድን ያልከው? ምንድን እሱ ሰምቻለሁ። የምንለቅ ከሆነ አሰብን አላሉ። ትራምፕ አንጎላቸውን አዘሯችሁ ትላንትና። ምንድን ከዛ ወጥቶ ምን አለ? ተወጣን አይቀር ደግሞ አላሉ። በግድ አሰብ ክፍል ለሚል ከሆነ በፈንጂ አጥረናት ነው የምንወጣው አሰብን አላሉ። የኤርትራው ሚኒስትር ነው ምናምን ዋቴባ
እጠራዋ እያንዳንዷን ነገር ራስህ ላይ ስታስቀምጥ እኛ በሳተላይት እናያለን። ሽንትን ስሸና እናያለን። ከመግባታችን በፊት እናጸደዋለን። ቅበር ምናልባት አጸድተን ልናወጣ እንችላለን። ከምርታይም ዳታ እየተሰበሰበ ነው ያለው። ከወደብ ነቅላችሁ ወሰዳችሁት ዕቃ ከናጅ ማደያ የወሰዳችሁት ጄኔሬተር ሳይቀር በሊስት አለ። አሁን አስቀምጥ ነው የምትባለው። እሱ ታላል የነገርኩ ነው። ስለዚህ የሻፋጁ ጦር ሻፋጁ ተብላችኋል። ሻቢያ ፋኖ ጁንታ የሻፋጁ ተዋጊዎች ከበብ ብላችሁ በከበባ ነው እያለቃችሁ ያላችሁት። ምንም ማድረግ አልችልም። እዛው በላች እዛው ቀረች። የሀይጥ መርዝ ነው ያደረግናችሁ። ቲቪ ምክር አትስጣችሁ። እዛ እኔ አልመክርም። ምክር ቋቁ በቃ አሁን ፊልሙን ማየት ብቻ ነው። አለ ኢንትራንስ መግቢያ የሌለው ፊልም ነው የማየው። ቁጭ ብዬ ፊልም ነው የማየው። ኢንትራንስ የለው ምን የለው። ምን ይዤ ልውጣ እያለ ቪዲዮ ጠብ በማይል ነገር ይለጥፋል። ሲማ መሐሪ ወዲ መሐሪ ከመይ ኣለሁም ወይ ኣተታይ ገቡ ኣትፈልፍል ናገባን አንዚ ተፈልፈል ናገባ ምን ችግር የለም። ትወጣለህ። አንድ ጽፋለህ ትወጣለህ። እኔ ጋር ድል አልሰጠም እዚህ ጋር። ምክንያቱም እኔ ይኸውልህ አሁን ዩቲዩብ ላይ ማንም ብሎክ አያደርግም። ምክንያቱም ገንዘቡ ነው። እንደፈለግ የሰድብኩ ያስቀምጣል። ብሩና በአንተ እኮ ነው ብር የሚያገኘው። እኔ ጋር የለም ብር አላገኝም። ዩቲዩብ አይከፍለኝም፣ ብሬም አይደለም አጠቀመኝም። ስለዚህ አስወጣለሁ። ጀዋርና ለቱ በቅርብ ቀን ልብሳቸውን አውልቀው ከተማ ለከተማ ሰንደል ለኩሳችሁ ላይ ፀጉራችሁ ላይ ከወገብ በታች ራቆታችሁን መሀል ከተማ ዲሲም ይሁን ቨርጂኒያ፣ ካናዳም ይሁን እንግሊዝ፣ አሜሪካ ካልሄዳችሁ እናንተ ፖለቲካ አላቅም በቃ ማለት ነው። ምክንያቱም አካሄዳችሁን አወቁ። መከርኳችሁ፣ ዘከርኳችሁ፣ ተዋልኳችሁ፣ አየር ጸቡ አልኳችሁ፣ አስጨረሳችሁ። ህዝቡ እላህ አስጨራሽ ውጊያ ተደረገ ይላል። በአርቲፊሻል ኢንተሊጀንስ የሚታገዝ ዘመናዊ አጥፍቶ ጠፊ ድሮኖች ከማዕከል ከሚሰጣቸው ውሳኔ ባሻገር መረጃውን በጥልቀት በመተንተን በራሳቸው የተሳካ ጥቃት በመሰንዘር ጠላትን ያርበደብዳሉ። ወታደር ላይኖር ይችላል። አርቲፊሻል ኢንተሊጀንስ በቂ ነው። በአንድ ጊዜ አንድንም መንጋ በብዛት በመብረር ጠላት ላይ ይሰፍራሉ። ላይ ነው የሚሰፍሩ፣ አናት ላይ ይሰፍራሉ። እነዚህ ዘመናዊ ድሮኖች ኢትዮጵያዊ የብዛት አምርታለች። ምናልባት ውጊያው በሰራዊት ላይ ይችላል። አናት ላይ ነው ጠብ የሚሉ እንደ ቢምቢ ነው ጠቃሩ ዘው የሚጨርስ እንደ ቢምቢ ጠቅ ያደርጋል። ጠቃ ትወድቃለህ። ከዛ ሎደር ነው የሚያስፈልግ። ሰብሰብ አድርገን እዛው በድርሻ እንሰጣለን። ምን እሱም ብቻ ሚስትየዋ ራሱ ንፋስ ወስዶ አስተብር እኔ ተመችቶኛል። በጣም ደግመዋለሁ። በኋላ ትንሽ ቆይቼ በደንብ አኪራቸው ይወጣላቸው ደግመዋለሁ። አንድ ጊዜማ አይሆን። ይሄ በደንብ እንደም ከምግብ በፊት ከምግብ በኋላ የሚሰማ ነው። በቃ ዚፕ እናርጋለች። በቃ አላለች። ይሄ ሰውዬ ላይ ደርሷለች። በቃ አትችሉትም። ስንቴ ነገር ከግንብ ጋር ነው የምትጋጩት። ስንቴ ነገርኳችሁ። ከግንብ ጋር ነው የምትጋጩት። ሐሰን አትጠቀሙ፣ እንደዚህ ቆሻሻ ቃላት አትጠቀሙ። አትችሉትም። በቃ ሄደ። በቃ ሰው አየዋልም። ትናንትና ንግሩ ሰምቷል። ተናገረው እንደ አልጀዚራውን የአረብ ሚዲያዎች ናቸው። አፍሪካ የራሱን የሆነ ችግራችን ዜናችን የምናወራበት ሚዲያ ያስፈልጋል ብሎ በአፍሪካ ትልቁን ከአልጀዚራ የባሰ ሚዲያ ስቴሽን የተከፈተው ካሁን በኋላ ይሄ ገቡ የሽብሮች እንዳይኖሩ ይሄ ነው ጨዋታ ያለው።
እዛው ነው ያለቁት። ማን ነው ሙስጠፋ? እዛው አልቀዋል። ተው ስለማቀል ከሱ ነው የወጣው። ስለዚህ አሁንም ቢሆን በዩቲዩብ ጫጫታ፣ በግርግር፣ በገቡ ይሄ ፕሮፓጋንዳ ድሮ የተበላበት ፕሮፓጋንዳ ነው። አይሆንም። ጠቅላዩ የነገረው ይሄ ነው። ተው ብሎ ያለ ለዚህ ነው። እረፉ፣ በልካችሁ ታገሉ። ከአቅም በላይ እየታገላችሁ ያላችሁ ታልቃላችሁ ብሎ አላችሁ። አታስታውሱም? ሄድ ያላል እረፉ ብሎ አለ። ሄጄ አንድ ጠጠር በወረውርበት ጣና ሄጄ አየው ሰማው ሚላል አንድ ጠጠር በወረውርበት ጣና ሄጄ አንድ ጠጠር በወረውርበት ጣና አይታወቅም። የኛ ጎረቤቶች ማወቅ ያለባቸው ኩሬና ሐይቅን መለየት ያስፈልጋል። ኢትዮጵያ በትናንሽ ጠጠር አትታወቅም። በትናንሽ ጠጠር አትበተንም። ኢትዮጵያ ትልቅ ባህር ናት፣ ትልቅ ሀገር ናት። ይህን መገንዘብ ያስፈልጋል። ሲፈልጉ እንደሚያውቁ ማሰብ ጥሩ አይደለም። ኢትዮጵያ የሚያውካትን ተከላክላ መልማት ትችላለች። ትልቅ ናታ። ሁከቱ የሚጎዳው ኩሬዎችን ነው፣ ሐይቆችን አይደለም። ይህን በደንብ ተገንዝቦ ሰብሰብ ማለት ያስፈልጋል። ይሄ 130 ሚሊዮን ያለው ሀገር በንጽጽር እጅግ ከፍተኛ ሀብት ያለው ሀገር ከጎረቤቶቻችን ጋር አይወዳደርም። የዘመነ ወታደር ያለው ሀገር፣ ቴክኖሎጂ የታጠቀ ሀገር ውጊያን አማራጭ አድርጎ ካሰበ በየትኛውም መመዘኛ ለውድድር የሚቀርብ ጉዳይ አይደለም። ግን ውጊያ ክፉ ነገር ነው። 130 ሚሊዮን ህዝብ ያለው ሀገር 3 ሚሊዮን የማይሞላ ኤርትራዊ ሻዕቢያ በምንም ተአምር ማሰብ የለብንም። በውስጥ ጦርነትና በሽብርና በሴራን ፖለቲካን አታስበው ነው የሚለው። ለቅሶ እንጠብቃለን፣ በደንብ እንጠብቃለን። አሁን ለቅሶ እንጠብቃለን። ቪምቶ ካሁኑ በጣም እየተደበቀ ነው ያለው። ቪምቶ ትደፋላችሁ። ግን አሁንም አዳምጥ በደንብ አድርገን። በምንም ተአምር ጄኖሳይድ የሚባል ቋንቋ እንዳትጠቀሙ። ጻፉልኝ፣ ይሄ ነገር ቀኗን ጻፏት። ይችላል ማናችሁም የሻፋጁ ግሩፖች ሻዕቢያ ሙስሊም እየገቡ ነው። ሙስሊሞች አይደሉም፣ እናውቃቸዋለን። ማንኛውም የሻፋጁ አባሎች ሻዕቢያ ፋንቶ ጁንታ በምንም ተአምር ጄኖሳይድ የምትባል ቋንቋ ካፋችሁ እንዳይወጣ። ይሄን በልብ አድርጌ ነገር አሁንም ማስጠነቅቃችሁ፣ የጅምላ ጦር እንዳትሉ እስከምትችሉ ድረስ ተዋጉ። እስከምትችሉ እኔ ብታምኑም ባታምኑም መግባት የምትችሉትን ማድረግ የምትችሉ በሙሉ አድርጉ። ፈቅጄላችኋለሁ። ግቡ። አዲስ አበባም ባህር ዳርም ግቡ። 4 ኪሎም ግቡ። አላለቅስም። እንዳታለቅሱ፣ እናንተ እንዳትጩሁ፣ እሪ እንዳትሉ። ይሄን ብቻ ነው ማለት እናንተ። አሁን የህወሓት እንቅስቃሴ ከባድ ነበር። ያለ መንግስታት አይቶ ነው ውድቅ ያደረገባቸው። ትግራይ ውስጥ ጦርነት ተካሂዶ ያውቃል? እስኪ እዚህ ጋር መልስ። እስኪ ትግራይ ውስጥ ጦርነት ተካሂዶ ያውቃል? ነገሩ የጥቅምት 24ቱን እናንሳው። ትግራይ ጦርነት ነበረ? አውሩልኝ፣ አውጡና። ትግራይ ውስጥ ጦርነት ነበር ወይ? እስኪ አንድ የምታወራ ሰው አውራ ከኔ ጋር። አንድም ጊዜ ትግራይ ውስጥ ጦርነት ተካሂዶ ጥቅምት 24 ሚሊየን ትግራዋይ ጄኖሳይድ ብለው ያሉት ትግራይ ከተማ ውስጥ አይደለም፣ መተው ነው። ወሎ መተው ነው ያለቁት። ጎንደር ሄደው ነው ያለቁት። ጎጃም ሄደው ነው ያለቁት። አፋር ገብተው ነው ያለቁት። መቀሌ ሆነው ነው ጎጃምን በሮኬት የደበደቡት፣ ጎንደርን በሮኬት የደበደቡት። መቀሌ ሆነው ነው አፋር ነው የደበደቡት። የዓለም መንግስት አስጠይቅ ጥያቄው ሲቀር የት ነው ጦርነቱ የተካሄደው? ጨጨሆ፣ ባዶ ምናምን ይሏቸዋል። የት ነው ጨጨሆ? ወሎ ግዛት። ለምን ሄዳችሁ ወሎ ግዛት?
አይ እኮ ለምን ሄዳችሁ ከትግራይ ወጣችሁ ወሎ ለምን አለቃችሁ? አፋር ለምን ሄዳችሁ? አፋር ከትግራይ ለአፋር አለቅን። የዓለም መንግስታት አዘኑ ቁጭ ብለው። ሰው ሀገር ሄደህ ተዋግተህ ነው እንዴ አለኩ የምትለው? ጌት አውት ነው ያለው ከቢሮ ጌት አውት ነው ያለው ወረቀቱ እንዲቀዱ። አሁንም የሆነ የሚደረገው ሻዕቢያ ከአስመራ መጥቶ ገሸና እያለቀ ነው ያለው። አላማጣ እያለቀ ነው ያለው። ሻዕቢያ ከአስመራ መጥቶ ወልዲያ እያለቀ ነው ያለው። የገባውም አይወጣም፣ ተከቧል፣ ያልቃል። ሻዕቢያ ጄኖሳይድ ነው፣ ትግራይ ኤርትራ ጄኖሳይድ ነው። ለምን መጣ ሁሉ? ምን አይጠይቅ ነው የምትጠይቀኝ? ሊሆን አይችልም። ለዚህ ነው በሁለቱም መንገድ ላይ በዲፕሎማቲኩ በጦርነቱ እናሸንፋለን ብዬ ስል ይህን ስለማቅ ነው የምልህ። ተው ማለት መምከር ማለት መሸነፍ አይደለም። ጦርነት አስከፊ ነው ብዬ ማለት ተሸንፌያለሁ ማለት አይደለም። ስለማሸንፍ ነው። ይሄን ነገር እኮ እኔ አሁን አንድ የ3 ዓመት ህፃን ልጅ መንገድ ላይ ሲሄድ ቢመታኝ ልጣላው ነው? ልደበድበው ነው? የ3 ዓመት ህፃን ልጅ ነው። ቢሰድበኝ ልናገረው ነው? እንደመተው አውቃለሁ፣ እንደምቆረጠው አውቃለሁ፣ ግን አላደርገውም። ጥዬው ነው የሚሄደው። ጥዬው ነው የሚሄደው። በቃ አደረገ። ለምን እንዳደረገ በቃ ራሱ ነው የማያውቀው። ከእናንተም ጋር ያለው ጋር ነው። ልክ 3 ዓመት ልጅና የ20 ዓመት ወጣት ጋር ያለ ጦርነት ነው። ገና ልጆች ናችሁ፣ እንጮቅሽ ናችሁ፣ አልበሰላችሁም፣ እውቀት የላችሁም፣ ማገናዘብ አትችሉም። የሰው ደም ጌጣችሁ ነው። እምነታችሁ ጥንቆላ ነው። በጥቅምት ጦርነት ብላችሁ ታውጃላችሁ። በጥቅምት 24 ስንት ህዝብ ያለቀበት አገር ላይ በጥቅምት 18 እንደገና ደግሞ ጦርነት ጥቅምት ላይ ጀምር። ጥቅምት ካለቀስ ምን ልታደርጉ ነው? ኦኬ ጥቅምት አለቀ። 4 ቀን ይቀራችሁ ነው፣ 5 ቀን ይቀራችሁ። ጥቅምት አለማ። ከዛስ ህዳር ትቀጥላላችሁ፣ ኤክስቴንድ ታደርጋላችሁ ወይስ እዛ ላይ ትቆማላችሁ? ጥቅምት ላይ ትቆማላችሁ? አሳደበ ነው ያንን አመፀኛ ቁምብሬ ይላል። አሁን ሊጀምር ነው። መግቢያ የለም ከዚህ በኋላ። ስለ እሱ 35 ታወራለህ። ከአንተ እኮ ወታደር ጨዋታው በሙሉ ገብቷል። የነፈነፈነ ሻን ነው የመንደር ጨዋታ ሲጀምር እኮ ተው እናንተ አይደላችሁም፣ አርሚ 50 ነው፣ አማራው ወረፍ አድምጥ ብለው ነበር። አማራው አልሰማም ብሎ ይኸው በገዛ ቡችሎቹና በዘግዛች ታያቱ ሞተ። መሬ ወዳጁ ትላንትና ህዋትን አንቀበልም ካሉ ከአማራ ተወላጆች ጋር እንዴት ህዋትን አትቀበሉም ብሎ የራሱ ወታዋጊዎች አዝምቶ ጨረሳቸው። ንጹሃኖችን መሬ ወዳጁ ወሎቹን አስጨረሳቸው። ወሎን አስጨረሰ። ፋንታው ሟባ ምን አለ? ምን አለ? ምህረት ከቢያለው ምህረት ወዲ ምህረት ከቢያባይ ባይ ተማጥሩ ልቅስ ቃላስ ምስኪን ምህረት ገባች ወጣች እኮ ነው ጫወታ። ፋንታው ምን አለ? በምን ታምር በቃ ትግሉም ተጠልፏል፣ ፖለቲካውም ተጠልፏል። ስለ አማራ ነፃነት የምንለው ትግል በሙሉ ከስሞ ስለ ኤርትራ ነፃነት፣ ስለ ትግራይ መገንጠል አማራው መታገል ጀምሯል። በቃኛል። ፋንታው ሟባ እንግዲህ የፋኖ አርበኛ ነው። ማስረሻ ሰጤ ምን አለ? አዋጊዎቻችንም ፖለቲከኞቻችንም በሙሉ በሻዕቢያ ተገዝተዋል አለ። ለዚህም የጫካ አልገባውም አለ። ማስረሻ ሰጤ አዳምጦ ይተል። ለዚህም የጫካ አልገባውም አለ። አይኔ ያያ አሳልፌ ከመንግስት ጋር ችግር አለብኝ፣ በምንም ታምር ግን አሳልፌ አገሬን አለ ለሻዕቢያ አልሰጥም አለ። በታምር አልሰጥም አለ። ይሄ ነው አየህ፣ አሁን ተዋጊ ማለት ይሄ ነው። አየህ፣ አወቀው ወይ አልሰማንም። እኔ ነግራችኋለሁ፣
አርሚ 50 ኢትዮጵያ አየር መንገድ ፍላይት ሲጀምር በቦይንግ ነበር የተጓጓዙ ጎጃም የገቡት። በቦይንግ ነው ተጓጉዘው ጎንደር የገቡት። በቦይንግ ተጓጉዘው ነው ወሎ የገቡት። እመኑኝ ሰሜን ሸዋ ገብተዋል ጁንታ ብዬ ረጅም ጊዜ ሰው አሁን አዩት በጦር ሜዳ ላይ ራሳቸው አገኟቸው። አሁን ሲመታ የሚመጣው የሻዕቢያ ኮሎኔል፣ ሲያዝ የሚያዘው የሻዕቢያ ጀነራል፣ ሲያዝ የሚያዘው የጁንታው አዋጊ። በትክክለኛ ለዓላማ ነፃነት የገቡት ሰዎች በሙሉ አሁን አፋቸውን ያዙ። ሻዕቢያ ለኢትዮጵያ አይተኛም። አንደኛ አሁን በተለይ አይናቸው ደም ለብሰዋል። በጣም ቀንተዋል። በዚህ ግድቡ አለቀ፣ በዚህ ነዳጁ ወጣ፣ በዚህ እንደገና ደግሞ የተለያዩ ሰዎች ተፈጠሩ፣ በዚህ እንደገና የዓለም ሚዲያ ከፈተ። በተለያየ ጊዜ እነሱ ይህን ሁሉ ስራ አንድ ኮሪደር መንገድ አሰሩ። አንድ ቀለም አልቀቡም። የድሮ እንዲያውም እኮ አገር መሆኑ ቀርቶ ሙዚየም ይሆናል አሉ። ያለ አንድ የሆነ እንትን አገር መሆኑ ይቅርና ሙዚየም ይሆናል፣ የታሪካዊ ሙዚየም ተብሎ ተከልላ ተቀመጣ ባለ እኮ አስመራ። ምንም ነገር እንደ ድሮ በቃ በ18 በ19 ዓመተ ምህረት ምን ነበረች ዓለም ብሎ ለማለት ለልጆች ሪሰርች መስሪያ ዩኒቨርሲቲ መመረቂያ ትሁን። በቃ አስመራ ብሎ ሀገር የለም ማለት በቃ እውነት ነው ስታዩት። በዚህ ዘመን ላይ አስመራ ከተማ ላይ በግመል በብስክሌት አዲስ አበባ ከተማ እኮ የለም አታይም። ስለዚህ ይሄ ውርደት ነው፣ ዝቅጠት ነው። ዓለማቶች ደርሰዋል። ክፉ ጎረቤት ዕቃ ያስገዛል ይባላል። አትሊስት ከጎረቤት አትማሩ፣ እል ውስጥ አትገቡም፣ ቁጭት ውስጥ አትገቡም፣ ቤት እንስራ አትሉም፣ መንገድ እንስራ አትሉም፣ ፋብሪካ እንስራ አትሉም። ዘላለም ጦርነት እንዴት አድርጎ ነው እንዴ? እኛ እኮ 1 ሚሊዮን ኤርትራውያኖች ምንም ጀባሃን በሏቸው ምን በሏቸው 1 ሚሊዮን ኤርትራውያኖች ፈጅታችሁ ነው የመጣችሁት እኮ እናት። ዛሬ እኮ የጀባሃ ልጆች አሉ እኮ እዚህ በስመ ሙስሊም ኤርትራ ውስጥ ሻይ ለመጠጣት 30 ደቂቃ ጠብቀን 2 ቢራ መጠጣትን መንግስት ከሰማ ያስራል። አስመራ ውስጥ 2 ቢራ ክርስትና አደርጋለሁ ካልክ እንኳን ሰርግ አደርጋለሁ ካልክ ገንዘቡን ከየት አመጣ? 50% ከውጪ ላይ ያስገባል የሚባለው። ለመቀበር እድል የለ፣ ለመደገስ እድል የለ፣ ለመኖር እድል የለ፣ ለመስራት እድል የለ። በዚህ ሴንቸሪ ላይ የሞተ አገር ይዛ ስለ አገር ማውራት ከባድ ነው፣ አይሆንም። እንደገና ደግሞ ማን ላይ ቆመሽ ማንን ታሚያለሽ ይባላል እኮ ተረቱ። ማን ላይ ቆመሽ ማንን ታሚያለሽ ይባላል። እኛው ጋር እየበላችሁ፣ እኛው ጋር እየጠጣችሁ፣ እኛው እያሰራናችሁ፣ እኛው እያኖርናችሁ፣ እኛው ስትሞቱ እየቀበርናችሁ፣ እኛው ስታገቡ ሰርግ ደግሰን እየዳርናችሁ ምን ይሁን ነው የምትሉን? እኛ ሻዕቢያ ላንተ ነው የሚመስለኝ። ምን ይሁን ነው የምትሉት? ምን እናርጋችሁ? ሌላው ዓለም እኮ አላደረግም እኮ። እኛ እኮ ፓስፖርት ሰጥተናችኋል፣ የዜግነት ፓስፖርት ሰጥተናችኋል። መታወቂያ የትም ሀገር እኮ አይደረግም። ስደተኛ ነህ፣ ካምፕ ነው የምትቀመጠው። ኬንያ አለ እኮ ሂዱና ይኸው ካኩማ፣ ዳዳብ፣ ውንፉ የተለያየ ኡጋንዳም አለ። ከተማ አትቀመጥም፣ ካምፕ ነው የምትቀመጠው። እኛ ጋር ግን ባለሀብቱ አንተ ነህ እኮ። 5 ስታር ሆቴል እኮ አላችሁ ኢትዮጵያ ውስጥ እኮ። ፋክተሪ እኮ አላችሁ ኢትዮጵያ ውስጥ እኮ። ያስ መች ከፋን እኛ? መች ከፋን እሱ? እኛ ብሉ ጠጡ ኑሩ ባልን እንደገና ውጋት ሆናችሁ ልግደላችሁ ትላላችሁ። ሳትወድ በግድ አገር ለቀህ ውጣ ተባልክ። እኔ ያለው እኮ ያልኩህ ህዝቡ በቃው፣ መንግስቱን በቃው። ዋሊያ መሰላችሁ እኮ ተሰዳችሁ። ኬንያ ብትገቡ እናንተ ናችሁ፣ ኡጋንዳ ብትገቡ እናንተ ናችሁ። በየዓለሙ በሙሉ አገር እንደሌለው ወፍ ዘራሾች ተበትናችኋል። እንደገና በሄዳችሁበት አገር ደግሞ ሰላም አትሰጡ። ሰው እኮ ይኖራል፣ ሰው ሀገር ነው ያሉት። ምን እናርጋችሁ?
ምን አልከኝ? ምንድን ነው ያልከኝ? ሲያላየው አንድ ኮሜንት ምንድን ነው ያልከኝ? ምንድን በጆንያ ብር የተላከላቸው እኮ ነው። አልገባኝም ምንድን ነው። በአንድ በኩል እኮ መለስ ዜናዊ የአይናችሁ ቀለም አላማረኝም ብዬ ካልኩ አባራለሁ ብሎ እኮ በሲኖትራክም የለም ያን በኤኔትሬ በኳራንታ ትሬ በቹንኮ ትሬ በምድር የጻፉ በጣሊያን በበሰበሰ መኪና ባስገባችሁ ጣሊያን መኪና በዛው መኪና ላከውና ቡሬ ላይ እንደ አሸዋን ይዘረገፋችሁ። ኡስማን ሳላህ የቁም እስረኛ ሆነ እያሉ ሲዘግቡ ሰምቼ ገረመኝ። ኤርትራዊ ሁሉ ያለም እስረኛ ምንድን ነው? የቁም እስረኛ ድሮ አልነበረም? እንዴ ይሄ ነው ያለው። አማራ መሬቴን መልሶ ያለ ቀን ስጡ ካለ በለዚያ ትግራይ መለስ ዜናዊ አማራ መሬቴን ያለ ቀን መልስለት ብሏል። አለበለዚያስ ደደቢት ተወልደ ደደቢት ትቀበላለህ ብሏል። ወልቃይት ትቀበላለህ ብሏል። ውጣ ልቀቅና የአማራ ግዛቱ ይታወቃል። የትግራይ ግዛት ይታወቃል። ከተከዜ 50 ኪሎ ሜትር ርቀህ ትግራይ ትባላለች። ወልቃይት የኔ ነው ማለት አትችልም። ሁመራ የኔ ነው፣ ምዕራብ ትግራይ ሰሜን ማጭበርበር አትችልም። በቃ አትችልም። በቃ ስለዚህ ልክና ጥጋችሁ እየቀመሳችሁ ነው ያላችሁት። ለቅሶ የሚባል እንዳልሰማ፣ እየየ የሚባል ነገር እንዳልሰማ፣ ጆኖሳይድ የሚባል ቋንቋውን እንዳልሰማ። ከዛ ውጭ ይቅናችሁ። ስለዚህ ማንኛውም የሻዕቢያ እኔ ኤርትራውያን ችግር የለብኝም። አሁን ነግራችኋለሁ። ማንኛውም ሻዕቢያ ኢትዮጵያ ውስጥ ንብረት ያለ ንብረትን ለመንግስት አስረክበ ለቀውጣ። ማንኛውም ሻዕቢያ አባል እየነገርኩ ነው ያሉት ነው። በጥቆማ ሳትያዝ በፊት ማንኛውም የሻዕቢያ አባል መታወቂያ ያወጣ ወላ ፋይዳም ወላ ቀበሌም ወላ ምንም ያወጣ ፓስፖርት ያወጣ ማንኛውም ሻዕቢያ ተጠቆመብህ ሳትያዝ መልስ ካምፕ ግባ። እየነገርኩ ነው የሆነ ያለ ነገር ሳለ ማንኛውም ሻዕቢያ በየትኛውም መልኩ ካሁን በኋላ ወደ ኢትዮጵያ አትገባም። ለቀብርም አትገባም፣ ለሰርግም አትገባም። ለቀብርም ለሰርግም አትገባም። ፔሪድ። ጀግኖች ኤርትራውያኖች እንደነ ብርጌድና አህመድሞች ይህንን የበሰበሰች መንግስት እንገለብጣለን ብላችሁ ላላችሁት ኢትዮጵያ ይከጎናችኋል። ኤርትራ ነፃ መውጣት ስላለባት ኤርትራ ነፃ የምትወጣ በኮርዳይት ነው። በእኛ ነፃ ትወጣለች ኤርትራ። ይሄ ነው አሁን የተሰባሰባችሁት። ከጸበል ቤት ጠፍታችኋል። ጥሩ ነው። ቤተክርስቲያን ጸርቷል። አሁን መከማቻችሁ መደበቂያችሁ ጸበል ቤት ነው። እየወጣችሁ ነው ያላችሁ። ጥሩ ነው። አንድ ስቴፕ ሄደናል። ቀጣይ የት እንዳላችሁ መረጃ ደርሷል። አሁን አልናገርም። አሁን ቤት ለቃችሁ በአንድ ቤት ሰባስቡ መኖር ጀምራችኋል። ግማሾቻችሁ ቤታችሁን አከራይታችሁ ጥሩ ነው እሱ። ለእኛም ለአክሽንም ይመችናል መሰባሰባችሁ። ሻዕቢያና ወያኔ ከሀገር ላይ ጣር እናጥፋላ። We know 25% Eritrean population live in Ethiopia. At least 500,000 Eritreans refugee live in Ethiopia. And they are not refugee. Refugee ነች ቋሉም እኮ መቼ ሪፊውጂ ነው ያሉ? ተዋጊ ነን እኮ አዲስ አበባ ተቀምጦ ተዋጊ ነን ይላል። አዲስ አበባ ተቀምጦ የኤርትራ ነፃ አውጪ ነኝ ትለኛለህ እኔን? ያኔ ነው የሞትኩት እኮ ይሄ ነው። ስለዚህ እዛው የመጣችሁበት ቦታ ትቀበላላችሁ። እየነገርኩ ነው ያሉት። ተጠራርገህ ትወጣለህ። ሸክሙን አትቀመጥም። ከዛ እዛው ትመራረጣላችሁ። እኛ እናቃችሁ ራሳችሁ ትመራረጣላችሁ። ይሄ ንጹህ ኤርትራዊ ነው፣ ይሄ ሻዕቢያ ነው፣ ይሄ ምናምን ራሳችሁ ሊስቱን ትሰጡላላችሁ። ለኛ ከራሳችሁ ተነስተን እኛ አክሽን ውስጥ የምንገባው
ይህን ስለምናደርገው ነው። ይሄን ያለው ውድ አድማጭ ቤተሰቦቼ እንግዲህ 1 ሰዓት ፕሮግራማችን በዚህ ጨርሰናል። እንግዲህ ወደ ጦርነቱ አይቀሬ ሆኗል። ጦርነቱን እንግዲህ ያው በመጡበት አኳኋን እያስተናገድናችሁ እንገኛለን። ፊልሙን ከፈለጋችሁ ደግሞ በቴሌግራም ላይ ለጥፍላችኋለሁ። የደረሰባችሁን አሁን ተከበዋል። በዚህ ሰዓት ላይ ሲሳውራ ተከበዋል። አሁን በዚህ ሰዓት ላይ ሲሳውራ ምናልባት በሰበር ልገባላችሁ ይችላል አለቀ ብዬ በተለያየ በ6 አቅጣጫ ነው የገቡት የነበረው። በ6ቱም አቅጣጫ ላይ አይቀጡ ቅጣት ነው የገባቸው። ሌላ ልዩ የመከላከያ ሰራዊት ነገር ደግሞ እየገባ ነው ያለው። ከተለያየ መሳሪያ ጋር እየገባ ነው ያለው። እየየ ጀምረዋል። ድሮን ንጹሃን ምናምን መጀመሪያ ከንጹሃን ቤት ውጡ፣ መንደር ውስጥ ውጡ። ዞሮ ወጣችሁ ገብቶ ይለቅማቸዋል። ስፔሻል ኮማንዶች እየገቡ ነው ያሉት። በልካችሁ በጥጋችሁ ቢያነጋግሩ። ለዚህ ነው ድል በድል ይሆን የመጣ መከላከያው። አዲስ አበባ ያለው ሻዕቢያ ሁሉ አገሩ ላይ ይሄ ያለው። ስለዚህ መላው ኢትዮጵያኖች በጣም ልትኮሩ ይገባቸዋል። ጀግናው መከላከያ ሰራዊት ከልብ ሰሩት ይላሉ። የፈጸማችሁት ገድል በሙሉ ተወርቶ የማያልቅ ገድል ነው። ብዙዎቹ ሰማሁ የማልጠብቀው ታሪክ ነው። ይሄ ነው ወታደር ነው ማለት። ይሄ ወታደር ነው የምፈልግ የነበረው። ስለዚህ ይሄንን በዘመኔ በማየት በጣም ደስ ብሎኛል። አሁንም እየጠለጣችሁ መቆሚያችን የሚሆነው አስመራ ውስጥ ነው። አሁን ደግሞ ገብተን እናሳያቸዋለን። ገብተዋል እነሱ፣ ገብተን እናሳያቸዋለን። እኛ ተደብቀን አንገባም። ፊት ለፊት ነው የምንገባው። ፊት ለፊት አስመራ እንገባለን። ቃኘው ስቴሽን ላይ እንገናኛለን። እሱ ይልና እንትን ብለዋ ግድ የለም እዛው በላች እዛው ቀረሽ ሆናል ጫወታው። ኤሪቦይ ወጣል። መቆሚያችን የት ነው የሚሆነው? አስመራ ቃኘው ስቴሽን ላይ ምሳ እንበላለን። ይሄንን ስለምናደርገው ነው ነገራችሁ። በዛሬው ዕለት ጋሸና ከተማ ለመግባት አሰፍስፎ የመጣው የወያኔ ሻዕቢያ ሰራዊት ለወሬ ነገር ያልተረፈም። አትንገሯቸው። ፊልሙን ለቅላችኋለን በኋላ ፊልሙን እንለቅላችሁ እናሳያችኋለን። ስለዚህ አሁንም ቢሆን እንዳታቆሙ፣ ጦርነቱ እንዳታቆሙ እስከ መጨረሻው እስክታ አንድ ጥይት ሲቀር ድረስ መታገል አለባችሁ። እኛ ስለማናቆም እኛ የምናቆመው አስመራ ቃኘው ስቴሽን ላይ ገብተን ይሄን እምላችሁ። ወዳችኋለሁ። በርቱልኝ። ሰብስክራይብ አድርጉ። ቻናሉ ሰብስክራይብ አድርጉ። ሁላችሁም የገባችሁ ሰብስክራይብ አድርጉ። አንድ ሰው 10 ሰው ሼር አድርጉ። ከዚህ ውጭ እንደገና ደግሞ ስለላኩላችሁ አሁን ሼር ማድረግላችሁ ሰዎች ፋይል የምትፈልጉት ካለ ሴቭ አድርጉ። ምክንያቱም እኔ ዲሊት ላደርገው በሙሉ አሁን ክሊል ስልኬ ሞልቷል። ስለዚህ ሼር ያደረኩላችሁን በሙሉ እስከዛሬ ያደረኩላችሁን አጥፋዋለሁ። ስለዚህ ራሳችሁ በራሳችሁ ፋይል ውስጥ ከተቱ። ምክንያቱም ስልኬ ክሊል መሆን ስላለበት ማለት በጣም ብዙ ነው፣ ሚሊየንስ ነው ያለው እና በሜሴንጀርም ምልክላችሁ፣ በዋትስአፕም ምልክላችሁ፣ በቴሌግራም ምልክላችሁ በሙሉ አጥፋዋለሁ ፋይሉ። ስለዚህ የምትፈልጉትን ፋይል ከማጥፋት በፊት እያወጣችሁ ሴቭ እያደረጋችሁ አስቀምጡ የሚያስፈልጋችሁ። አለዛም ያው ታዩታላችሁ። እኔ የሚያስቀኝ አብይ ክፍለ ሀገር ኢሳያስ የሚሄዱ ሌላ ያለው በርቱ። ወዳችኋለሁ። ሰላማችሁ ይብዛልኝ። ጎላ አሻራችሁን አስቀምጡ። ክብር ለሚሰጡ ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለዚህ ጀግና ትንታጋይ በገሪን ስራ ሞራ ማርሽ ቀያሪ መሬት ላይ ዶክተር አብይ፣ ክብር ለጀግናው መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌደራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና መሰልቶች ሙሉ ቴሌግራም ማዕበል መረጃ ብላችሁ ማዕበል መረጃ ቴሌግራም ፔጅ ላይ ታገኙታላችሁ። ማዕበል መረጃ ፒን አድርጉላችሁ ካሰች ማዕበል መረጃ ቴሌግራም ላይ እኔ ፒን አድርግላችኋለሁ። ጻፉላችሁ። ይሄን ያለው ይሄ ነው። የመከላከያ ኃይሉ ማወቅ ትፈልጋለህ? ይሄ